ትልቁ መከራ ብቸኝነት ነው። ቅዱስ ጳውሎስ ሁለት መሰረታዊ ነገርን ሲናገር ነው እዚህ ውስጥ የመጀመሪያው በቁሙ ስንፈታው፣ ከዛ መንፈሳዊ ፍቹን አይተን እንጨርሳለን። የመጀመሪያው ና ቶሎ ያለበት ምክንያት ቅዱስ ጳውሎስ እንኳ ሰው ይናፍቀው ነበር፣ ማየት ይፈልግ ነበር። የሚወደውን ጢሞቴዎስን ማየት ፈልጎ ነው፣ ናፍቆት ነው እንደዛ ያደረገው። ያውም ሲናገር ምንድን ነበር? ሁሉም ትተውኛል፣ ሁሉም ትተውኛል። ዴማስም ይሄን ዓለም ወዶ ትተውኛል፣ እገሌም ትቶኛል፣ ሉቃስ ብቻ ነው እኔ ጋር ያለ እያለ ጽፎለታል። ብቻዬን ነኝ እያለ ይጽፍለታል። እና በምድር ላይ ለሰው አይገባውም እንጂ ትልቁ በሽታ ብቸኝነት ነው። ትልቁ መከራ ብቸኝነት ነው። የብቸኝነት ክፋት የሚገባን ሰው ያጣለት ነው። ሰው አብሮን እያለ ግን ትርጉሙ አይገባን ነው። እንኳን እኔ ምን ያደርግልኛል፣ እኔ ብቻዬን መኖር እኮ የምችል ሰው ነኝ ይላል ሰው። ኧረ በፍጹም አይደለም። እንኳን እኛ ይቅርና እግዚአብሔር እንደምሰሶ በልቡ የቆመለት ጳውሎስም ሰው ይናፍቀው ነበር። ቅዱስ ጳውሎስ ራሱ እና ሰው አያስፈልገኝም አይባልም። ሰውም አይናቅም፣ ነውር ነው። ሰው አይናቅም። እገሌ ምን ይጠቅመኛል፣ በቃ አልደርስባት ትድረስብኝ፣ የራስህን ኑር አይባልም። በቃ የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም ቃል የሚለው ቅዱስ መጽሐፍ። ይህ እኮ ለትዳር ብቻ አይደለም፣ ብቸኝነት ለሰው የተፈቀደለት አይደለም። ስለዚህ ሰው ህብረታዊ ፍጡር ነው፣ አይሆንለትም። እንደ አባቶቻችን እኮ ኦሪት ዘፍጥረት ምዕራፍ 2 ቁጥር 18ን ሲተረጉሙ ሰው ብቻውን ይኖር ዘንድ መልካም አይደለም፣ አኮ መፍትው ወልደ እጓለ እመሕያው ይንበር ባሕቲቶ አላ ንግበር ሎቱ ቢጸ ዘይረድኦ፣ የሚረዳውን ረዳት እንፍጠርለት ያለውን ሲተረጉሙ ሔዋን አዳምን በምን ትረዳዋለችና ይሉና ብዙ የምትረዳው ነገር አለ። አንዱን ምን ይላሉ? ብቸኝነት ጽኑ ገድል ነውና ብቸኝነትን በማቅለል ትረዳዋለች ይላሉ። ብቸኝነት ጽኑ ገድል ነውና ይላል አንድምታችን። በጣም 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 ከባድ ነው። የሰው መኖሩ ኮቴው ራሱ ይነፍቃል። አንዳንድ ጊዜ በሌላ ቀን ማስታውቃለሁ፣ አውሎ ንፋስ በቃ ኃይለኛ ዝናብና መብረቅ የቀላቀለ ዝናብ ባደረ ቀን ማለዳ ማለዳ ሰው መስማት ይናፍቃል። ደህና አደራችሁ ደህና ዋላችሁ ሲል የሰው ድምፁ ይናፍቃል። እና የገጠር ሰው ብሎ ፍቅሩን የሚረዳው ሲያጣ የሰው ያለህ ያሰኝህ ይላል። ሰው በጣም ትልቅ ውድ ስጦታ ነው። በአጠቃላይ ሰው ዓይን ይኑረው እግር ይኑረው አይኑረው፣ ሰው መቼ እንደሚጠቅም አይታወቅም።